ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥር 14 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን በትግራይ ክልል የሚንቀሳቀሱ 6 የፖለቲካ ፓርቲዎች የህወሓት ቡድን ከሻዕቢያ ጋር ያደረገውን ጥምረት ለትግራይ ዕዳ የሚያመጣ ነው ማለታቸውን፣ በአማራ ክልል መንግስትና በአፋድ መካከል የተደረገው የሰላም ስምምነት ውጤታማ ለማድረግ ያለመ ነው የተባለ የማስፈጸሚያ ስምምነት መፈረሙን፣ እንዲሁም በህዳሴ ግድብ ዙሪያ ኢትዮጵያና ግብጽን አደራድራለሁ ያሉት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድ ጠንካራ መሪ ሲሉ መግለጻቸውን የተመለከቱ ጉዳዮችን ይዘናል። አብራችሁን ቆዩ። በትግራይ ክልል የሚንቀሳቀሱ 6 የፖለቲካ ፓርቲዎች የህወሓት ቡድን ከሻዕቢያ ጋር ያደረገው ጥምረት ለትግራይ ዕዳ የሚያመጣ ነው አሉ። በትግራይ ክልል የሚንቀሳቀሱ 6 ፓርቲዎች በዛሬው ዕለት ባወጡት መግለጫ በህወሓት ቡድን የታሰሩ ጀነራል ጉዑሽ ገብረና ሌሎች ኃይሎች እንዲፈቱ እንዲሁም የህወሓት ቡድን ከሻዕቢያ ጋር ያደረገው የፈጠረው ያልተገባ ጥምረት እንዲቆመም ጠይቀዋል። በትግራይ አቃፊ ጊዜያዊ መንግስት እንዲቋቋምና የፖለቲካ ኃይሎች ውይይት እንዲያካሂዱ ብንጥርም ሀገር በማፍረስ ላይ የሚገኘው የህወሓት ቡድን እንቅፋት ሆኗል ሲሉ ባይቶና፣ ውድብ ነጻነት ትግራይ፣ ሳልሳይ ወያኔ ትግራይ፣ አረና ትንሳኤ ሰባ እንደርታና ውድብ ወለዶ ትግራይ የተሰኙ ፓርቲዎች በጋራ መግለጫ ሰጥተዋል። ቡድኑ የትግራይ ተወላጆች ተሰብስበን እንዳንመክር፣ የትግራይ ጉዳይ በትግራይ ተወላጆች እንዳይወሰን፣ ወደ መሳሪያ የተሸጋገረው የትግራይ ፖለቲካ ወደ ሰላማዊና ህጋዊ የፖለቲካ ትግል እንዳይመለስ፣ የትግራይ ብሔራዊ ጥቅሞች እንዳይረጋገጡ የሚሰሩ የሽግግር መንግስት እንዳይቋቋም፣ በአንጻሩ በትግራይ የተፈጠሩ ችግሮች ሁሉ እንዲቀጥሉ እየሰራ ነው ሲሉም ከሰዋል። ፓርቲዎቹ በመግለጫቸው የህወሓት ቡድን ከሻዕቢያ መንግስት ጋር የጀመረው ወታደራዊና ፖለቲካዊ ጥምረት ለትግራይ ዕዳ እንጂ ጸጋ አይደለም ብለዋል። በመሆኑም ትግራይን የጦርነት ማዕከል የሚያደርገው ይህ ያልተገባ ጥምረት እንዲቆምም ሲሉ ጠይቀዋል። ብርጋዴር ጀነራል ጉዑሽ ገብረን ጨምሮ በርካታ የታጣቂ ቡድን አመራርና አባላት እንዲሁም የማህበራዊ ሚዲያ አንቂዎች የህወሓት ቡድንን አካሄድና ያልተገባ ጥምረትን በመቃወማቸው ታስረዋል ያለው መግለጫው በአስቸኳይ እንዲፈቱም ጠይቋል። እነዚህ ሰዎችም እስካሁን ድረስ ለፍርድ እንዳልቀረቡና ያሉበትም እንደማይታወቅ ፓርቲዎቹ ገልጸዋል። በትግራይ ያለው ችግር የሚፈታው በውይይት ነው ያሉት ፓርቲዎቹ ሁሉም የፖለቲካ ኃይሎች ያለ ቅድመ ሁኔታ የሚሳተፉበት ውይይት እንዲደረግ ሁሉም ወገን ጫና ያድርግም ብለዋል። ፓርቲዎቹ ቀጣይነት ያለው ትግል ለማድረግ መዘጋጀታቸውን በመግለጽ በቀጣይ በሚደረገው ፖለቲካዊ ትግል ላይም ህዝቡ ከጎናቸው እንዲቆምም ጠይቀዋል። በአማራ ክልል መንግስትና በአፋሕድ መካከል የተደረገው የሰላም ስምምነት ውጤታማ ለማድረግ ያለመ ነው የተባለ የማስፈጸሚያ ስምምነት ተፈረመ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ መካከል የተደረገው የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ ያለመ ነው የተባለ የማስፈጸሚያ ስምምነት ተፈርሟል። ስምምነቱን አስመልክቶ በተካሄደ መድረክ የአማራ ብሔራዊ ክልላዊ መንግስት አመራሮች፣ የሰላም ሚኒስቴር፣ የሀገር መከላከያ ሰራዊት አመራሮች እንዲሁም በመንግስት የቀረበውን የሰላም ጥሪ የተቀበሉ የአፋሕድ ከፍተኛ አመራሮችም ተገኝተዋል። በስምምነቱ ላይ ንግግር ያደረጉት የሰላም ሚኒስትሩ መሐመድ እድሪስ በክልሉ የነበረው ግጭት ከፍተኛ ውድመት ያስከተለ ነው፣ ይህም ህዝባችን ሊያገኝ የሚገባውን የሰላምና የልማት ሰብአዊ መብቶችን አሳጥቷልን ብለዋል። የአፋሕድ ከፍተኛ አመራር ኮሎኔል ፈንታው ሙሃባ በበኩላቸው ለስምምነቱ ባለፉት ጊዜያት በአፍሪካ ህብረትና በኢጋድ አማካኝነት በህጋዊ መንገድ ውይይት ሲደረግ መቆየቱንም ተናግረዋል። ለ3 ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ስለዚህ ቅድም የሰላም ሚኒስትር እንዳሉት አቶ መሐመድ ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገዱ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን
ለአንድ ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ ነው። በግብታዊነት የተደረገ ነገርም አይደለም። እስከዛሬ ጥር ድረስ ለአንድ ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ እየመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። ሌላኛው ይሄ አሁን ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን ባለፈ ቀደም ብለው መጡ ወንድሞቻችን የተፈራረሙበት አለ። የዛሬውም የፊርማ ስነ ስርዓት ያንን የሚያጠናክር የሚያጎለብት እንጂ የተለየ ነገርም አይደለም። ኮሎኔሉ ባለፈው ጦርነት የአማራ ህዝብ ከፍተኛ ጉዳት እንደደረሰበት የአይን እማኝ ነኝ፣ ክልሉ ከዚህ በላይ ጦርነት የመሸከም አቅም የለውም ብለዋል። ትግሉ በህወሓት በሻዕቢያና በግብጽ ነው የሚመራው ሲሉ የተናገሩት ኮሎኔል ፈንታው ከነዚህ ኃይሎች ጋር ሆነን የምናስመልሰው የአማራ ጥያቄ የለም ሲሉም ተናግረዋል። ሌላኛው በዚህ የሰላምን አማራጭ እንድንመርጥ ያደረገ ምንድነው? በ3 ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በዚህ በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝቡ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይ መሄድ የሚችልም አይደለም። የአማራ ህዝብ እንደ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለ3 ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛም ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ከአማራ ክልል መንግስት ጋር ስምምነቱን የፈረሙት የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር እያሱ አባተ ለ3 ዓመታት የሄድንበት ጉዞ የቀጠናውን የዓለምን ሁኔታ አይተን ወደ ሰላም ስምምነት መተናለን ብለዋል። ወደ ጫካ ስንወጣኛ የተቆጠሩ ጥያቄዎች ይዘን ህይወታችን ለመስጠት ለህዝባችን ዋጋ ለመክፈል ነው የወጣነው። ከዚያ በላይ ዋጋ ከፍለን ደግሞ ከመንግስት ጋር ሰላማዊ ስምምነት ፈጽመናል ማለት ነው። በብዙ መንገድ እንደ ሀገር እንደ ህዝብ የደረሱ ጥያቄዎችን መንግስት ማዳመጥ ካልቻለን ነፍስ አንስተን መጓጋት አለብን ብለን ስንወጣ ጥያቄዎቻችን ቆጥረን ይዘን መንግስት ደግሞ ጥያቄያችሁ ምንድነው እስከሚልበት ጊዜ ድረስ ነው የሚያስፈልገው። ስለዚህ ይሄንን ጉዞ ለ3 ዓመት ያክል ሄደናል። አሁንም የቀጠናውን ሁኔታ አጠቃላይ የዓለምን ሁኔታ አይተን ተንትነን የሚሻለው መንገድ የትኛው ነው የሚለውን ረጅም ጊዜ ተወያይተንበት ጭምር እኛም በፋኖ በኩል መንግስትም እንደ መንግስት የገመገመው ያየው ነገር ኑሮ ነው ማለት ነው። ይሄን የሰላም ስምምነት ለመፈራረም የማስፈጸሚያ ሰነዶችንም ጭምር ለመፈራረም ይበቃ ነው። በህዳሴ ግድብ ዙሪያ ኢትዮጵያና ግብጽን አደራድራለሁ ያሉት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድን ጠንካራ መሪ ሲሉ አሞካሹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዳቮስ የምጣኔ ሀብት ፎረም ላይ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የጎንዮሽ ውይይት አድርገዋል። በህዳሴ ግድቡ ዙሪያ ለግብጽ ይፋዊ ወገንተኝነት የሚያሳዩት ትራምፕ
የአባይ ግድብ የናይል ወንዝ እንዳይፈስ ያደርጋል ሲሉም ከእውነት የራቀ አስተያየት ሰጥተዋል። ይህ አስተያየታቸው በህዳሴ ግድብም ይሁን በአባይ ወንዝ አጠቃላይ ሁኔታ ላይ መረጃና እውቀት እንደሌላቸው በግልጽ ያሳየ ቢሆንም ትራምፕ ግን ይህን አቋማቸውን ይዘው ሁለቱን ሀገራት ወደ ድርድር ለማምጣት እንደሚፈልጉም ተናግረዋል። አክለውም የአባይ ወንዝ የውሃ ፍሰት በአንድ ትልቅ ግድብ ምክንያት ተገድቧል ሲሉም ተናግረዋል። ግድቡን በሚመለከት የሆነ ነገር እናደርጋለን፣ ግድቡ ትልቅ ችግር ነው ያሉት ትራምፕ በምን አይነት የሚዛናዊነት መስፈርት ያደራድራሉ የሚለው ጉዳይም ጥያቄን ፈጥሯል። ትራምፕ በትናንትናው ንግግራቸው ኢትዮጵያ ጠንካራ መሪ እንዳላት ሰምቻለሁ። እርግጥ ነው እንዳንተ አላውቀውም፣ ግን ጠንካራ ሰው ነው። ሁለታችሁንም አቀራርባለሁ፣ ከስምምነት ለመድረስ እሞክራለሁ ሲሉ ለአልሲሲ ሀሳባቸውን ገልጸዋል። ትራምፕ ባለፈው ሳምንት ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ሕዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድር ለመጀመር ፈልጋለሁም ብለውም ነበር። ታዲያ ይህንን ኢትዮጵያና ሕዝቧን ያገለለ ብሔራዊ ጥቅሟን ከግምት ውስጥ ያላስገባ ሀሳብ የሚሰነዝሩት ትራምፕ ደግሞ የግድቡን ድርድር አካሂዳለሁ ማለታቸው ጥያቄን አጭሯል። በአባይ ወንዝና በህዳሴ ግድብ ድርድር ውስጥ ተሳታፊ የነበሩት አቶ ፈቂ አህመድ በዚህ ጉዳይ ላይ በሰጡት አስተያየት የማደራደር ሀሳባቸውን በደብዳቤ የገለጹት ትራምፕ የመረጧቸው ቃላቶችና አገላለጾች በከፍተኛ ደረጃ ለግብጽ ያደሉ ናቸው በማለት የደብዳቤውንና የድርድሩ ማጠንጠኛ የግብጽ ፍላጎትን ለማሳካት ያለመም ነው ብለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ የህዝብ ተወካዮች ምክር ቤት በኢትዮጵያ መንግስትና በተለያዩ ሀገራት መካከል ፍርደኞችን አሳልፎ መስጠት የጋራ የህግ ትብብር ስምምነት ረቂቅ አዋጅን ማጽደቁን የጅቡቲ መከላከያ ሰራዊት አመራሮች ለውይይት አፋር ክልል ሰመራ ከተማ መግባታቸውን እንዲሁም ጠቅላይ ሚኒስትር አብይ አህመድ የጀርመን ውጭ ጉዳይ ሚኒስትርን በአዲስ አበባ ተቀብለው በሁለትዮሽ ጉዳይ ላይ መወያየታቸውን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የጀርመን ውጭ ጉዳይ ሚኒስትርን በአዲስ አበባ ተቀብለው በሁለትዮሽ ጉዳዮች ላይ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከጀርመን ውጭ ጉዳይ ሚኒስትር ዮሐን ዋድፉል ጋር በአዲስ አበባ ዛሬ ጥር 14 ቀን 2018 ዓ.ም በሁለትዮሽ ጉዳዮች ላይ መወያየታቸውን በማህበራዊ ገጻቸው ላይ ገልጸዋል። ጠቅላይ ሚኒስትር አብይ በማህበራዊ ገጻቸው እንዳስታወቁት ከጀርመን ውጭ ጉዳይ ሚኒስትር ጋር የኢትዮጵያና የጀርመን ግንኙነትን ለማጠናከር ትርጉም ያለው ውይይት አድርገናል ብለዋል። የጀርመን ውጭ ጉዳይ ሚኒስትር ትናንት በኬንያ ናይሮቢን የጎበኙ ሲሆን ሚኒስትሩ ባለፈው ግንቦት ስልጣን ከያዙ ወዲህ የአፍሪካ ሀገራትን ሲጎበኙ የመጀመሪያቸው መሆኑ ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በበኩላቸው የጀርመኑን ውጭ ጉዳይ ሚኒስትር በተቀበሉበት ወቅት የኢትዮጵያና የጀርመን ዲፕሎማሲያዊ ግንኙነት ከ120 ዓመታት በላይ መሆኑን አስታውሰው ጀርመን የኢትዮጵያ ጠንካራ አገር ሀገር ናት ብለዋል። አምባሳደር ሀደራ አበራ አክለውም በቀጠናዊ ሰላምና መረጋጋት፣ በንግድ፣ በኢንቨስትመንት ትብብር፣ በታዳሽ ኃይል፣ በግብርና፣ በመሰረተ ልማትና በኢንዱስትሪ ፓርኮች በጋራ ለመስራት መስማማታቸውን ገልጸዋል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ዋድፉል ከበርሊን ከመነሳታቸው በፊት ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት መከበር ወሳኝ ኃላፊነት አለባት፣ ለጀርመን ኢኮኖሚ ጠቃሚ እድል አላት ማለታቸውን ዶቼ ቬለ ዘግቧል። በርካታ የጀርመን የምጣኔ ሀብት መልእክተኞችን ያስከተሉት ዋድፉል ጠቅላይ ሚኒስትር አብይ አህመድን ጨምሮ ኢትዮጵያ ባለስልጣናት ጋር በሚያደርጉት ውይይት የትግራይ ውጥረት እንዲሁም የኢትዮጵያና የኤርትራ አለመግባባት የሚቃለልበትን መንገድ እንደሚያነሱ ገልጸውም ነበር። የህዝብ ተወካዮች ምክር ቤት በኢትዮጵያ መንግስትና በተለያዩ ሀገራት መካከል ፍርደኞችን አሳልፎ መስጠት የጋራ የህግ ትብብር ስምምነት ረቂቅ አዋጅ አጸደቀም። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት በ9ኛ መደበኛ ስብሰባው በኢትዮጵያ መንግስትና በተለያዩ ሀገራት መካከል የተደረገውን ፍርደኞችን ማሳለፍ እንዲሁም የወንጀል ጉዳዮች ያሳልፎ መስጠት አዋጅ ዛሬ ጥር 14 ቀን 2018 ዓ.ም አጽድቋል። ፍርደኞችን በማሳለፍ ስምምነቱ በኢትዮጵያ መንግስትና በቻይና መንግስት እንዲሁም በኢትዮጵያና በብራዚል መንግስት መካከል የተደረገ ሲሆን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቱ ደግሞ በኢትዮጵያና በደቡብ አፍሪካ መንግስት መካከል የተደረገ እንደሆነ ከህዝብ ተወካዮች ምክር
ቤት ድረገጽ ያገኘነው መረጃ ያመላክታል። ረቂቅ አዋጆቹን አስመልክቶ በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ የተዘጋጀውን ሪፖርትና ውሳኔ ሀሳብ የቋሚ ኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ አቅርበዋል። በተለያዩ ወንጀሎች ምክንያት ዜጎቻቸው ተፈርዶባቸው ፍርዳቸውን በሀገራቸው ጨርሰው ወደ ማህበረሰባቸው እንዲቀላቀሉ በማድረግ የመታረም ሂደቱን ውጤታማነት የሚያግዝ አዋጅ እንደሆነ ወይዘሮ ጸገነት ባቀረቡት የውሳኔ ሀሳብ ገልጸዋል። ስምምነቱ ፍርደኞቹ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ፍርዱን እንዲፈጽሙና ፍርዳቸውን በሀገራቸው እንዲጨርሱ ለማድረግ የሚረዳ እንደሆነ ተገልጿል። በኢትዮጵያና በሀገራቱ መካከል የተደረጉ ስምምነቶች የወንጀል ስነ ስርዓት ሂደትን ያገናዘቡ፣ ዓለም አቀፍ አሰራርን መሰረት ያደረጉ የወንጀል መከላከል ትብብር ማድረግ፣ የህግ የበላይነትን ለማረጋገጥና የፍትህ ስርዓትን ለማስፈን ጠቀሜታቸው የጎላ እንደሆነ የኮሚቴው ሰብሳቢዋ ባቀረቡት የውሳኔ ሀሳብ ጠቁመዋል። በወንጀል ጉዳይ ግለሰቦችን አሳልፎ መስጠትን አስመልክቶ የተደረገው ስምምነት ወንጀልን የፈጸመ ግለሰብ ለፍትህ ለማቅረብና ወንጀልን ፈጽሞ ወደ ሌላ ሀገር በመሸሸጉ ከተጠያቂነት እንዳያመልጥ ለማድረግ የሚረዳ ስለሆነ አሳልፎ የመስጠት ረቂቅ አዋጁን ማጽደቅ አስፈላጊ እንደሆነም ተገልጿል። የጅቡቲ መከላከያ ሰራዊት አመራሮች ለውይይት አፋር ክልል ሰመራ ከተማ ገቡ። የጎረቤት ሀገር ጅቡቲ መከላከያ ሰራዊት ከፍተኛ አመራሮችን ያካተተ ልዑካን ቡድን አፋር ክልል ሰመራ ከተማ መግባቱን ከስፍራው የወጡ መረጃዎች ጠቁመዋል። የጅቡቲ መከላከያ ሰራዊት የምዕራብ እዝ አዛዥ የሆኑት ኮሎኔል አሊ ሼም እና በኢትዮጵያ መከላከያ ሰራዊት የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል የሚመራው ልዑክ አፋር ክልል መግባቱን የክልሉ መገናኛ ብዙሃን ኤጀንሲ ዘግቧል። ከጅቡቲ ለመጡት እንግዶች አቀባበል ያደረጉት በክልሉ የምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ክላስተር አስተባባሪና በመንግስታዊ ልማት ድርጅቶች ባለስልጣን ኃላፊ የሆኑት አህመድ ሁሴን የሚመራውና የክልሉ የሰላምና ጸጥታ ሴክተር አመራሮች መሆኑን በተሰራጩት ምስሎች ላይ ተመልክተናል። የጎረቤት ሀገራት ወታደራዊ አመራሮች በአፋር ክልል በሚኖራቸው ቆይታ ወቅታዊ ቀጠናዊ አጀንዳዎችን ጨምሮ በተለያዩ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። በኢትዮጵያ በምስራቅ በኩል ያለችው ጎረቤት ሀገር ጅቡቲ በቀጠናውም ሆነ በአህጉሩ በንጽጽር እጅግ ትንሽ የሚባል የቆዳ ስፋትና የህዝብ ቁጥር ያላት ቢሆንም ባለችበት የመልክዓ ምድር አቀማመጥ ስትራቴጂካዊ ስፍራ ተደርጋ ትቆጠራለች። ኢትዮጵያ በየዓመቱ ከፍተኛ ወጪ የምታወጣበት የንግድ ወደብን ጨምሮ በርካታ ሀያላን ሀገራት የጦር ሰፈር ያቋቋሙባት ይቺ ሀገር ጅቡቲ የብዙዎች ዓይን እንዳረፈባት ቀጥላለች። ግብፅን ጨምሮ የኢትዮጵያ ብሔራዊ ጥቅም ላይ መሰናክል መሆን የሚፈልጉ ሀገራት ያንዣበቡባት ጅቡቲ የጦር አመራር ወደ አፋር ክልል ሰመራ ያደረጉት የዛሬው ጉብኝትም የቀጠናው ጉዳይ የሚያወያይ ሆኖ እንደቀጠለ የሚጠቁም ማሳያ ተደርጎ ይወሰዳል። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓሉን ከነገ ጀምሮ በልዩ ልዩ ዝግጅቶች እንደሚያከብር አስታወቀም። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል 9ኛ ዓመት የምስረታ በዓሉን ከነገ ጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም ድረስ በተለያዩ ዝግጅቶች እንደሚያከብር የኢትዮጵያ አየር ኃይል አስታውቋል። የምስረታ በዓሉም ዓለም አቀፍ ደረጃውን በጠበቀ መልኩ እንደሚከበር ተገልጿል። ዝግጅቱ በአራት መሪ ቃል በተለያዩ ዝግጅቶች የሚከበር ሲሆን የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል የጥቁር አንበሳ ትርኢት የኢትዮጵያ፣ የዩናይትድ አረብ ኤምሬት፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የአየር ትርኢት የሚካሄድበት ደማቅ ዝግጅት እንደሚከናወን እንዲሁም በአቪዬሽን ኤክስፖና በሌሎች ክንውኖች የሚያከብር መሆኑ ተገልጿል። የሩሲያው አየር ኃይል ቡድን በአፍሪካ ሲመጣ ለመጀመሪያ ጊዜ ሲሆን ይህም ክብረ በዓሉን ይበልጥ ያደምቀዋል ተብሎ ይጠበቃል። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ታላላቅ ኩባንያዎች ከ25 በላይ በአቪዬሽን ቴክኖሎጂ ላይ የተሰማሩ ኩባንያዎች የሚሳተፉበት ኤክስፖ እንደሚካሄድም ታውቋል። ሀገርን በማገልገል የሚገኝ ክብርን መዘከር በሚለው መርሃ ግብር ላይ ደግሞ የሀገሪቱ ከፍተኛ የመንግስት ባለስልጣናትና የሰራዊቱ ከፍተኛ አዛዦች በተገኙበት ጀግኖች ሰማዕታትን በመዘከርና በህዝባዊ ውይይት እንደሚከናወን መገለጹ ይታወሳል። የአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ ያቀርበዋል። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። በኢትዮጵያ የመኪና ባትሪዎችን የመጠገንና አገልግሎታቸውን ሲጨርሱ መልሶ ጥቅም ላይ መዋል የሚያስችሉ ቴክኖሎጂዎችን መገንባት ያስፈልጋል ተባለ።
የኢኖቬሽንና ቴክኖሎጂ ሚኒስቴር ኢትዮጵያ ወደ ኤሌክትሪክ መኪና ቴክኖሎጂ የምታደርገውን ሽግግር በላቀ የሳይንስና ምርምር ድጋፍ ለመምራት ያለመ የባለድርሻ አካላት የምክክር መድረክ ማካሄዱን አስታውቋል። በዚህ ወቅትም የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ የዘርፉን ዘላቂነት ለማረጋገጥ የመኪና ባትሪዎችን የመጠገንና አገልግሎታቸውን ሲጨርሱ በአግባቡ መልሶ ጥቅም ላይ መዋል የሚያስችሉ የቴክኖሎጂ አቅሞችን በሀገር ውስጥ መገንባት አስፈላጊ መሆኑንም ተናግረዋል። ነባር የነዳጅ መኪናዎችን ወደ ኤሌክትሪክ መኪናነት የመቀየር ቴክኖሎጂን ማስተዋወቅና ማስፋፋት አሮጌ ተሽከርካሪዎችን ወደ አረንጓዴ ኤነርጂ ለመቀየር ያለውን ከፍተኛ ፋይዳ አስገንዝበዋል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን ቴክኖሎጂ ተጠቃሚ ብቻ ሳትሆን የቴክኖሎጂው ባለቤትና አመንጭ ለመሆን ተቋማት በቅንጅት መስራት እንዳለባቸውም አጽንኦት መስጠታቸውንም ከኢኖቬሽንና ቴክኖሎጂ ሚኒስቴር ያገኘነው መረጃ ያመላክታል። በኢኖቬሽንና ቴክኖሎጂ ሚኒስቴር የቴክኖሎጂ ልማትና ሽግግር መሪ ስራ አስፈጻሚ ዶክተር ተክለማርያም ተሰማ በበኩላቸው ኢትዮጵያ ከነዳጅ ጥገኝነት ለመውጣትና የካርበን ልቀትን ለመቀነስ የጀመረችውን ጉዞ ለማሳካት የቴክኖሎጂ ሽግግር ወሳኝ መሆኑንም ተናግረዋል። መኪናዎችን ለመንዳት ለመመርመርና ደህንነታቸውን ለመጠበቅ የሚያስፈልጉ አጋዥ ሶፍትዌሮችን በሀገር ውስጥ ባለሙያዎች የመበልጸግ አስፈላጊነት የቴክኖሎጂ ነጻነትን ለማረጋገጥ አንዱ ቁልፍ ነጥብ መሆኑንም ተናግረዋል። የቤንሻንጉል ጉሙዝ ክልል 4158 ኪሎ ግራም ወርቅ ወደ ብሔራዊ ባንክ አስገብቻለሁ አለ። የቤንሻንጉል ጉሙዝ ክልል ባለፉት 6 ወራት 4158 ኪሎ ግራም ወርቅ ከክልሉ ወደ ብሔራዊ ባንክ ማስገባቱን አስታውቋል። የቤንሻንጉል ጉሙዝ ክልል መንግስት የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ መድረክ አካሂዷል። በዚህ ወቅትም የክልሉ ርዕሰ መስተዳድር አሻድሊ ሐሰን በግማሽ ዓመቱ በክልሉ 3525 ኪሎ ግራም ወርቅ ወደ ብሔራዊ ባንክ ለመላክ ታቅዶ 4158 ኪሎ ግራም ወርቅ መላክ መቻሉን ተናግረዋል። በክልሉ ያለውን የኢንቨስትመንት እንቅስቃሴ ለማጠናከር ትኩረት መደረጉን የጠቆሙት አቶ አሻድሊ በተለይም የወርቅ ምርትን ውጤታማነትን ለማሳደግ በትብብር እየተሰራ ይገኛል ብለዋል። በማዕድን ዘርፍ በተለይም በወርቅ ንግድ የሚስተዋሉ ተግዳሮቶችን ለመፍታት ኮሚቴ ተዋቅሮ በቁርጠኝነት እየተሰራ ነው ሲሉም አክለዋል። በተጨማሪ ባለፉት 6 ወራት በኮሪደር ልማት፣ ትምህርት፣ ሰላም፣ ጤና፣ ንግድ፣ ግብርና፣ በገቢ አሰባሰብና ሌሎች ዘርፎች የተመዘገቡ ውጤቶች አበረታች መሆናቸውንም ጠቁመዋል። የዲጂታል አገልግሎትን አሰጣጥን በማጠናከር ዜጎች ቀልጣፋ አገልግሎት እንዲያገኙ የሚያስችሉ ስራዎች መከናወናቸውንም አመላክተዋል። በክልሉ የሚስተዋሉ የመልካም አስተዳደር ችግሮችን ለመፍታትና ያለውን ሰላም በዘላቂነት ለማስቀጠል በትኩረት እንደሚሰራ መናገራቸውን ፋና ዘግቦታል። ከወጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፉት 6 ወራት ከውጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ ተገኝቷል ሲሉ ገልጸዋል። ሚኒስትሩ ይህን ያሉት የንግድና ቀጠናዊ ትስስር ሚኒስቴር የ2018 ዓ.ም በጀት ዓመት የ6 ወራት የንግድ ዘርፍ አፈጻጸም ግምገማ መድረክ በደሴ ከተማ ባካሄደበት ወቅት በመክፈቻ ንግግራቸው ላይ አስታውቋል። በዚህ ወቅት ባለፉት 6 ወራት ከውጪ ንግድ 4.42 ቢሊዮን ዶላር በላይ ለማግኘት ታቅዶ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን ካሳሁን ጎፌ ተናግረዋል። በዚህም የእቅዱን 120 በመቶ መፈጸም መቻሉን የገለጹ ሲሆን ይህም ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ1.83 ቢሊዮን ዶላር ብልጫ እንዳለው አስረድተዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት በአየርና የብስ ጭነት መተግበራችን ለሀገራችን ብሎም ለአፍሪካ ትልቅ እድገት ሆኖ የተመዘገበ ነው ብለዋል። ለኢትዮጵያ መንሰራራትና ለተቋም ግንባታ መሰረት የጣሉ ስኬቶችን አስመዝግበናል ያሉት ሚኒስትሩ በንግድ ዘርፍ የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እየተሰራ ነው ሲሉም ተናግረዋል። በዚህም በአገር አቀፍ ደረጃ ከ2 ሚሊዮን በላይ የንግድ ምዝገባና ፍቃድ አገልግሎት በበይነ መረብ መሰጠቱን ነው የገለጹት። ስትከታተሉት የነበረው የዕለተ ሐሙስ ጥር 14 ቀን 2018 ከአባይ ቴሌቪዥን የወደ ዜና መረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ